ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሳቸው ዘመን ዝሙት ነበረ፣ በሳቸው ዘመን ኸምር ነበረ፣ በሳቸው ዘመን ሒጃብ አልነበረም፣ ብዙ ነበረ፣ ሊዋጥ ራሱ ሁሉ ነገር ነበረ በሳቸው ዘመን። በየትኛውም የሐዲስ መዛግብት የቁርአን የትኛውም ሲራ መጽሐፍ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዝሙት አታድርጉ የሚል የመጀመሪያ የዳዕዋ መነሻ አልጀመሩም። ዋጅበል ወቅቱን ነው የመቱት። መጀመሪያ ሽርክ ነበር። በቃ ዋጅበል ወቅቱ በጊዜው መሰረታዊ ፖይንት ማለት ነው። ከብዙ ሰው የሚያጣላ እዚህ ጋር ቁጭ ብለን አይደል 355 ሰዎች ከ355 ሰዎች የሚያጣላ የሆነ ኢሹ አለ። አሁን ዋጅበል ወቅት ብለን የምንጠራው ማለት ነው። ነብዩ ያንን ከመቱ በኋላ ይሄ ዝሙት ምናምን የሚባለው ከዛ በኋላ የመጣ ነገር ነው። ዋጅበል ወቅቱን ግን ሲመቱ ከአጎት ከምን ከብዙ ሰው ተጣልተዋል። ሶ ፖይንቶች ሲነሱ ምንም አይነት ፖይንቶች ሊነሱ ይችላሉ። ፖይንቶች ሲነሱ ዋጅበል ወቅቱን መሰረት ያደረገ ነጥብ ማንሳት ይሄ በጣም በቃ ለሁላችን የሚበጀንና የሚጠቅመን ነው። ከዛ ውጪ ብዙም ዋጋ ያለው ነገር አይሆንም ብዬ አምናለሁ። አንደኛ። ሁለተኛ ማንም ሰው አሁን ከታች ላላችሁ ሰዎች ነው ማንም ሰው ምንም አይነት ጥያቄ የትኛውም እንትን ላይ ለምሳሌ ንጽጽር ላይ ሊሆን ይችላል፣ የአቂዳ መስአላ የሚሰራ ላይ ሊሆን ይችላል፣ ምናልባት ደግሞ ሌላም ነገር ካለ ብዙ ነገር አለ ሚዲያ ላይ ያው መገደብ አትችልም። ሰው ስልክ ካለው እንደፈለገ ይሆናል። እነዛ የሚሰሩ ሰዎች ላይ ሁሉም ላይ የራሱ ተቃውሞ፣ የራሱ ጥያቄ፣ የአካሄድ ልዩነት፣ የአስተሳሰብ ልዩነት ሊፈጠርበት ይችላል። እነዚህን የአስተሳሰብ ልዩነቶች አላህ በፈቀደና በቻለ መጠን በትልቁ ይሄ በጣም ትልቅ ከሆነው ከሰለፍ አቂዳና ከዛ በኋላ ደግሞ ትንሽ ናሩ ከሆነው ከመንሃጁ ማለትም ወደዚህ ወደ ኢኽዋኑና ምናምን ያልተጠጋ ጽድት ያለ መንሃጅ ያለው ሰው ያለው ሙስሊም አላህ በፈጠረውና በቻለው መጠን በመካከሉ ኢንሳፍ ያስፈልገዋል። በጣም ኢንሳፍ በጣም ማለት ነው። እርስ በርሳችሁ ኮሜንት ላይ ያላችሁ ሁላችሁም ሰዎች ሰውየውን ብቻ በአቂዳው ሰለፊይ መሆኑን አንድ፣ ሁለተኛ በመንሃጁም ጥርት ያለው መሆኑን የምታውቁትን ሰው ማለት ነው ኢንሳፍ አድርጉለት። ምንም ነገር ቢሆን ማለት ነው። ከዛ እንትን ካላለ ካልተመለሰና ወደ ሆነ ነገር ካልሄደ በቀር ማለት ነው። ማንንም ሰው ነው የምላችሁ። ለምሳሌ እዚህ ቤት እንግዲህ የተለየ የሆነ ትምህርት የሚሰጥበት ቤት አይደለም። አስሎንጋ ሳይ ነው እንደማውቀው ማለት ነው። አቡበከርን ብለው አንድ ሰው ሊረግጥ ይችላል። ኢንሳፍ ያስፈልጋል። ይህ ሰው አቂዳው ምንድን ነው? ችግር አለው የለውም? ኦኬ። መንሃጅ ላይ ችግር አለው የለውም? ኦኬ። መንሃጅ ላይ እና አቂዳ ላይ ችግር ካለው ከዛ በኋላ ያለው ነገር ሰከንደሪ ነው። ምናልባት ተሳስቶ ሊሆን ይችላል፣ መስሎት ሊሆን ይችላል፣ እውነቱንም ሊሆን ይችላል ምናምን። ኢንሳፍ የሚባለው ነገር ያስፈልጋል። እዚህ ፖይንት ላይ የምንናገርም አካል ደግሞ ኢንሳፍ ያስፈልገናል ማለት ነው። እነዚህን ከጠበቅን ምንም ያን ያህል እንትን ፖይንት የለውም። ሁለተኛ ክርስቲያኖች ወይም ሌላ ተቃራኒ አካላት እናንተን ደገፉ ማለት በቃ ማወቅ ያለባችሁ ነገር እነሱ የሚያደርጉት ነገር በምንም ተአምር ሙስሊሙን ኡማ ሊጠቅሙ ኖ ወይ በምንም ተአምር ላይ ላይ አላህ እያልክ አላህን እንትን ካልክ የሚደግ ነገር የራሳቸውን ዓላማ ማሳካት ሲፈልጉ ይደግፈዋል። ከዛ ውጪ በምንም ተአምር ወለን ተርዳ عنك اليهود ولا النصارى እንደተባለ በምንም ተአምር እነሱ ለኛ ራዚ ሆነው እነሱ የሆነ ሪከርድ ምናምን እንትማርገው እንዲሆነ እንዲተፈጠረ ምናምን ብለው ያስቀመጡትን መስአላ በምንም ተአምር እናንተ እንደ አንድ አህል አርጋችሁ በእስልምና ራሱ አይፈቀድም። መቼም እንትን እንዳትሉ። በቃ ይሄ የኔ ምክር ነው ለእናንተ ማለት ነው። የኔ ምክር ነው ለእናንተ። ካፊር ካለ ፔሬድ ያንን ነገር በደንብ አድርጋችሁ አጥኑ። በምንም ተአምር ለአንተ ሲል የሚሰራ ማንም ካፊር የለም። ሃስቲ ጀነራላይዜሽን ሰራህ በሉ፣ ከፈለጋችሁ ጠል ነው በሉ። በቃ ሪያሊቲውን ስናገር ማለት እኔ አንድ ካፊር ደግፎኝ ካደናነቀኝ ምናምን ዜሪ ሰምቲንግ ቁጭ ነው ብዬ ነው ማየው። የሆነ ችግር አለ ማለት ነው ብዬ ነው ማስቀመጠው። ስለዚህ እናንተም የሚመጡትን ነገር በዛ ደረጃ ብትረዱ፣ በዛ ደረጃ ብትገነዘቡ የተሻለ ነው። አላህ Subhanahu Wa Ta'ala እንግዲህ ለኛም ሁላችንም ኃጢያትንም አላህ Subhanahu Wa Ta'ala በዱንያም በአኺራም ሰትሮ ይቅር ይበለን። እንደው አስረዘምኩኝ። ምንም ፖይንቱ ላይ የተነሳ ነጥብ ስለሆነ አዲስ ነገር እንደዚህ ነው ብዬ ማንሳቱ ብዙም
ምንም ጥቅም የለኝም ብዬ ነው የማስበው በአላህ ፍቃድ። እና ይህንን ነው እንግዲህ አፉ በልኝ። እሺ ጀዛኩሙላሁ ኸይረን አሕሰን ጀዛ። እናመሰግናለን አቡከር። በዲን ጉዳይ ያለን አመለካከት በነገራችን ላይ አንድ ነገር ልንገራቸው። 476 ሰው አለ ለአላህ ብሎ የማይወደን ካለ ብሎክ ያለ ከኔ ጀምርላቸው። ለአላህ ብሎ የማይወደን ካለ ብሎክ ያርገን። ሐሳብ ነው የምሰጣቸው እኔ የግሌ ሐሳብ ስለሆነ ነው። አንድ ሰው በምንም መልኩ በየትኛውም መልኩ በዲን ጉዳይ ላይ ለአላህ ብለን እስከመጣን ድረስ የምናደርጋቸው ነገራቶች በዲንና ቁርአንና ሐዲስን ባማከለ መልኩ ነው የምናደርገው። አላህ ይወደዋል፣ ነብዩ ይወደዋል አይወደውም? አላህ ነብዩ ይወደዋል ወይስ አይወደውም? የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም ፈለግ ተከትያለሁ ወይስ አልተከተልኩም? የማወራውን ወሬ የምናገረውን ወሬ ለአላህ ብዬ ነው ወይስ አይደለም ካልሆነ የኔ ንግግር አይጠቅማችሁ። የኔ ንግግር አይጠቅማችሁ። ምንም አይነት ነገራቶች ስናደርግ ምንም አይነት ነገራቶች ስንል ለአላህና ለመልእክተኛው ሰለላሁ ዐለይሂ ወሰለም አላህ ምን ይላል፣ መልእክተኛው ምን ይላል፣ ወሊላሂ አልሐምዱ ወልሚና። አሁን በምናየው ነገራቶች ግን ስፔሻሊ ንጽጽር አካባቢ የምናየው ነገራቶች በአጠቃላይ ባነሳናቸው ርዕሶች ላይ ከኛ የባሱ ሆኖ ነው ያገኘናቸው። ልጆች በዐቂዳ ጉዳይ ከኛ የባሱ ሆኖ ነው ያገኘናቸው። ከፍተኛ ጥንቃቄ ለማድረግ የዐቂዳ ችግር ያለባቸውን ሰዎች በየትኛውም ፕላትፎርም ላይ ላለማዘጋጀት ላለማስገባት የመንሃጅ አካባቢ ችግር ያለበትን አካል የመንሃጅ አካባቢ ችግር ያለበት ብለን ስንናገር ያንን አካል ደግሞ ቀድቦ ለመውቀስ እንደውም አንድ ወንድማችን ቪዲዮ እስከ መስራት ደረጃ ደርሷል። ቀልቤ ውስጥ ነበረ የዐቂዳ ችግር ያለባቸውን አካላቶች ለመመንጠር እኔ ቤት በምንም መልኩ ላለማስገባት በእናንተ ስም ታውቆ በዲን ስም ታውቆ በእኛ ስም በንጽጽር ሰዎች ስም ታውቆ ከዛ በኋላ ጥሩ የሆነ ዐቂዳ መስሎን በጥሩ ዐቂዳ ነው እያል ከኛ ጀማዓ ጋር እየሄደ ሌላ ሆነ ያገኘናቸው ሰዎች አለን። እዚህ ፕላትፎርም ላይ በንጽጽር ጉዳይ ላይ ከኛ ጋር ሲሰራ የነበረ አካል እንደውም ከፍተኛ ተሟጋች የነበረ አካል መጨረሻው አህባሹን ያገኘነው አካል አለ። መጨረሻው የአላህ ስምና ባህሪያቱን የማይቀበል ሆኖ ያገኘነው አካል አለ። ታዲያ እንደምንም ብለን ታግለን በአላህ ፍቃድ በአላህ ሱብሓነሁ ወተዓላ የሰለሙ ሰዎችን የኩፍር ዐቂዳ ይማሩ በተጨባጭ ያገኘናቸው አካላቶች አሉ። በንጽጽር ዘርፍ ላይ ስንሰራ እኔ ከነዚህ ሰዎች የሚቀድም ይመስለኛል። በዚህ በንጽጽር ዘርፍ ላይ እዚህ ከመጣን የሚቀድማቸው ይመስለኛል። ኢንጂነር አለው እኔም ነበርኩ ኢንጂነርም ነበር። ልጅየውን ከኛ ጋር እየነገረ ዳዕዋ እያደረገ ከዛ በኋላ ስለ እስቲዋ ስናወራ እስቲዋን የማይቀበሉን አገኘነው። እስቲዋን የማይቀበል ሆኖ አገኘነው። ከዚህ የባሰ ክፋት አለ? ያ ሰውዬ ከታወቀ በኋላ ማን ይመልሰዋል? 50,000 60,000 ፎሎወር 70,000 ፎሎወር ከገባ በኋላ የሱ ዐቂዳ
በየኮመንቱ በየእንትኖቹ ቢያስፋፋ ማን ይመልሰዋል? ማንም። ስለዚህ ጠንቀቅ፣ በአቂዳም ዙሪያ ላይ ጠንቀቅ፣ በመንሃጅ ጉዳዮች ላይ ጠንቀቅ። ግዴታ ነው፣ ግዴታ። ነገ ምን እናገራለን? ከነገ በኋላ ምን እናገራለን? ከፊት ያሉ ሰዎች ላይ ንጽጽር አካባቢ ለምሳሌ እዛ ስለሚሄድ ብዙ ጊዜ አውቃለሁ። ከፊት ያሉ አካባቢ ላይ ችግር የለም። ከታች ያሉ እየመጡ ያሉ አካላቶች ላይ ደግሞ ጥንቃቄ እናደርጋለን። የደረሰበት ሰው ያውቀዋል። ከውጭ ሀገራቶች ላይ ይሄ ሐሳብ አለ። ለምሳሌ በአህለ ሱና ስም አድርጎ ዛሬ ላይ መዳኺላ ናቸው፣ እነዚህ መድኸሊ ናቸው፣ እነዚህ ሰው አይደለም ብሎ የሚሳደቡ ሰዎች አይተናል። ተርቲብ እኛ ተጅሪባ ስላለን ነው የምናወራው። አንተ ወጣ ሙስሊም እህትና ወንድሞቼ በዚህ ጉዳይ ላይ እንደ ብዬ የተናገርኩት ንግግር ስህተት ነው አርሙት ብለህ ነው መናገር የሚጠበቅበት። ከዚህ ውጪ ፐርሰናል አታክ አይደለም። ያ ሐቢቢ መልካም ስራ ልትሰራ ትችላለህ። ባረከላሁ ፊክ። አላሁ ጀለ ወዐላ መልካም ስራህን ይቀበልህ። ስራህንም ደግሞ በኢኽላስ የምትሰራ ያድርግህ። አላህ ዘንድ ክፍያህን ታገኝበታለህ። ነገር ግን ስህተት ስትሳሳት ያንን ስህተትን የሚያረምህን የሆነ አካል በዚህ ያክል ለሆነ የዳዕዋ ዘርፍ ጠላት አድርገህ መፈረጁ በጣም ከባድ ነው። ሌላው ይቅር እህት ወንድሞቼ፣ እስካሁን እኛ የተናገርነው ንግግር እንደው ከተናገረው አንድ ንግግር ጋር እናመዛዘን ቢባል በንጽጽር ዙሪያ ላይ ረድ የሚሰጡ ወይ ካፊሮች ናቸው ወይም ደግሞ ሙስሊም ነን ብለው ራሳቸውን የሚያስቡ ነገር ግን ሙስሊም መሆናቸውን ራሱ አንተ በአንድ ሙስሊም ወንድምህ ላይ እስልምናውን መጠራጠር ማለት እኮ خلاص ይሄ ከማክፈር እኮ ብዙም ያራቅ የሆነ ንግግር እኮ። አንድ ሰው ላኢላሃ ኢላላህ ሙሐመዱር ረሱሉላህ ካለ እኛ ያን ላኢላሃ ኢላላህ ሙሐመዱር ረሱሉላህ ያለው ንግግሩ የሚያፈርስበትን ወይም ደግሞ አንድ ሰው እስልምና ውስጥ ከገባ ኢለም የርተኪብ ናቂደን ሚን ነዋቂድ ልእስላም እስልምናውን ከሚያፈርሱ ነገራቶች መካከል አንደኛው ተግብሮ ሁጃ ቆሞበት ከእስልምና ወጥቷል እስከምንል ድረስ ያ ሰውዬ ሙስሊም ነው ብለን ነው ምናምነው። በእስልምና ላይ ሆኖ ለዚያውም የቀደም ተደጋግ ትውልዶችን አቂዳና መንሃጅ የሚያስተምር የሆነን ሰው እስልምናውን መጠራጠር በራሱ ይሄ ምን ያክል ዝንባሌያችሁን ስሜታችሁን የምትከተሉ እንደሆናችሁ የሚያንጸባርቅ ነገር። ላ ሐውለ ወላ ቁወተ ኢላ ቢላህ። አዩሃ ናስ፣ እኔ ብዙ ጊዜ ሶሻል ሚዲያ ላይ ወጣችሁ ዳዕዋ ስታደርጉ ያላችሁበትን ስታተስ ለማያውቅ ማህበረሰብ ነዓም ልዩ በሆነ መልኩ ልትታዩ ትችላላችሁ። ብዙ ጊዜ እናገራለሁ ለማያውቅሽ ታጠኝ። እኔ እያንዳንዳችሁን ምን ያህል በዲን ላይ ግንዛቤ እንዳላችሁ ወላሂ ነው ምላችሁ። ከናንተ መካከል ቁርአንን በተጅዊድ የሚቀራ እንኳን ቁርአን ያከተመ ቁርአን ሐፍጅ ያለው ብሎ የሚያስበው አካል ራሱ ምን ያህል ቁርአን አስተካክሎ እንደሚቀራ ምን ተዋወቀው ጉዳይ ነው። አሁን ይሄ ቁመት መለካካት ውስጥ ከተገባ እሱ ሌላ አስቸጋሪ ነው የሚሆነው። ጉዳዩ የዲን ጉዳይ ከመሆን ይቀርና ወደ ስሜት ይገባል፣ ዝንባሌን ወደ መከተል ይገባል። እኛ አሁን ከዲን አንጻር ነው መስአላ ነው ያነሳ ነው አይደለም። ስለዚህ አንድ ሰው በሆነ የዲን መስአላ ላይ ስህተት ሰርተሃል ተብሎ ሲነገረው አይ እኔ ስህተት አልሰራሁም የተሳሳትከው አንተ ነህ፣ እኔ ያልሰራሁት ስህተት መስሎ ታይቶሃል፣ ስህተት ያልሆነ ነው ስህተት ብለህ የተናገርከው ብሎ ምላሽ መስጠት ይሄ አባት ነው፣ ዕውቀቱ ካለ ብቃቱ ካለ። ከዚህ አልፎ ግን ሰዎችን ምላሽ በሚሰጡበት ሰዓት በሆነ ጉዳይ ለማሸማቀቅ መሞከር ግን ትንሽ ብዙ ርቀት የሚያስኬድ አይደለም ብዬ አስባለሁ። እንደው ከተባለ ቁመት መለካካት ውስጥ ከተገባ በብዙ ርዝመት የሚበልጧችሁ በርካታ ወንድሞችና እህቶች አሉ፣ እንዲህ ብለው ራሳቸውን የማይገልጹ ማለት ነው። እንዲህ ነን ብሎ መናገሩ በዲን ጉዳይ ላይ ሱብሃንአላህ ኢኽላስን የሚፈታተን ነገር ነው። እህት ወንድሞቼ በዲን ጉዳይ ላይ እንደዚህ አይነት ነገራቶች አሉን። ይሄ ሸሃዳ አለን
እንደዚህ አይነት ኪታቦች ቀርተናል። እስኪኑ ከዲን አንጻር ከእስልምና ምን አይነት ኪታቦችን ቀርተሃል ብለን ቁመት እንለካካ። እንደዛ ነው የሚፈለገው፣ ጉዳዩ አይደለም። ስለዚህ የሆነ ስህተት ላይ እርምት ሲሰጥ በዛ እርምት ላይ የተሳሳተ የሆነ ጉዳይ ካለ አይ ወንድሜ ወይ አንተ ስህተት ብለህ ነው ያሰብከው ነገር ስህተት አይደለም፣ ወይም ደግሞ እኔ ለመናገር የፈለኩት ይሄንን ነው፣ አንተ ደግሞ እኔ ለመናገር ከፈለኩት በተቃራኒ ነው የተረዳህብኝ ብለህ ማረም መቻል አለብን። ሲጀመር እርምት መሰጣጣት የሚባለው ነገር ምኑ ላይ ነው? ለምንድን ነው ለካፊሮች በዚያ ያክል ሆደ ሰፊ ሆነን ለሙስሊም ወንድሞቻችን ሆደ ሰፊ ማንሆን? እነሱ ስንት ነገር በእስልምና ላይ ሲናገሩ እኮ ቅጥፈት ነው እያላችሁ የተሳሳቱትን ነገር እናርማለን ትላላችሁ አይደል? ልክ እንደዛው ሙስሊም ወንድሞቻችሁ በእናንተ ላይ እርምት ሲሰጡ ተሳስተው ከሆነ አይ የተናገራችሁት ንግግር ስህተት ነው ብላችሁ እርምት መስጡ። በቃ መጃሉ እኮ ክፍት ተደርጓል መድረኩ። በየትኛውም አጋጣሚ ስንሳሳት ካያችሁን እህት ወንድሞቼ ስህተታችንን አይታችሁ አትለፉ፣ እረሙን። ይሄ የእውነተኛ ወንድማማችነት መገለጫ ነው። አዲኑ النصيحة ተብሏል። ዲን መመካከር ነው። ከነዚያ መካከል አንደኛው ወሊዓመቲሂም ተብሏል። አጠቃላይ ሙስሊሞች መመካከር ነው። ምን ማለት ነው? ለሙስሊሞች መመካከር ሲባል ሙስሊሞች ቁርአንና ሐዲስን እንዲከተሉ፣ ከጥመት አስተሳሰብ ከስህተት መንገድ እንዲርቁ፣ የነቢዩን ዓለይሂ ሰላቱ ወሰላም ጎዳና የቀደምቶችን ጎዳና አጥብቀው እንዲይዙ፣ ሙስሊሞች ወደ ጀነት የሚያደርሳቸውን ቀጥተኛው መንገድን ይዘው በዛ ላይ ጸንተው እንዲጓዙ ሙስሊሞችን መምከር ነው። አንዱ የዲናችን ክፍል ነው። አዲኑ ነሲሃ ሲባል ወዓመቲሂም የተባለው ይሁን ሁሉ አቅፎ ይዛል አይደለም? መርሐባ። ስለዚህ እህት ወንድሞቼ ስህተት ካያችሁ እረሟል። እናንተ ላይ ስህተት ስናይ ደግሞ እናርማል። ከዚህ ውጭ የዘለለ ነገር የግል ጠባለን ወይስ ደግሞ እናንተ ስህተት አለባችሁ ብላችሁ በእኛ ላይ በተናገራችሁ ቁጥር የኛ ተሰሚነት ይቀንሳል? ይሄ ነው የሚያሰጋችሁ ነገር። ጉዳዩ የተሰሚነት ጉዳይ አይደለም። እኔ ብዙ ጊዜ ሲነገር እሰማለሁ። ቅድም ያላነሳው ነጥብ ኡስታዝ ፉአድ፣ ይሄ ፌመስነት የሚባል ጉዳይ አለ። በእኛ መፈመስ ያቅታቸው በእኛ ለመፈመስ ያ ሐቢቢ የወላችሁ ስለ ፌመስነት የሚጨነቀው ስለ ፎሎወር ቁጥር ማነስ የሚጨነቀው ሶሻል ሚዲያ ላይ ሲመጣ ሶሻል ሚዲያ ላይ የሚያደርገው እንቅስቃሴ የገቢ ምንጩ የሆነ ሰው ሊጨነቅ ይችላል። ስለ ፌመስነት ጉዳይ የገቢ ምንጩ ሶሻል ሚዲያ ላይ የሚያደርገው እንቅስቃሴ የሆነ አካል ፌመስነት ሊያስጨንቀው ይችላል። የፎሎወር ቁጥር ማነስ ሊያስጨንቀው ይችላል። የወላችሁ ፌመስነት የሚያስጨንቀው አካል ነው ቻሌንጅ እያለ የፎሎወር ዘመቻ የሚያካሄደው። ፌመስነት የሚያስጨንቀው ሰው ነው። በየትኛው አጋጣሚ ነው እህት ወንድሞቻችሁ ሱና ላይ ያሉ እህት ወንድሞቻችሁ የየትኛው ቻሌንጅ ላይ ሲሳተፉ አይታቸዋቸው ታውቃላችሁ? እስኪ ነገሩ። የየትኛው ቻሌንጅ ላይ፣ የየትኛው ፎሎወር ቻሌንጅ ላይ፣ የየትኛውን ቻሌንጅ አክሴፕት አድርገው እንደዚህ አይነት ቻሌንጅ ተሰጥቶኛል ፎሎ አድርጉኝ ይሄን ያህል ፎሎወር ከገባ እንዲደረግልኛል ተብያለሁ ብለው የየትኛው ማስታወቂያ ሲሰሩ ሰምታችሁ ታውቃላችሁ? ሶሻል ሚዲያ ላይ በተለይ ቲክታክ ላይ 4 እና 5 ዓመታት 6 ዓመታትን የቆዩ አሉ የሱና ወንድሞች። በየትኛው አጋጣሚ ነው በእነዚህ 6 ዓመታቶች ለግለሰብ ወይም ለግላቸው ወይም ደግሞ ለሌላ ሰው ወክለው የሆነ ነገር ሲያደርጉ ያያችሁ? ከገንዘብ ጋር በተያያዘ መልኩ ማለት እስኪ አንድ ቀን ላይቫቸው ላይ ፎሎ አድርጉኝ ብለው ሲናገሩ ሰምታችሁ ታውቃላችሁ? ወይስ ደግሞ የፎሎ ዘመቻን የሚያካሂዱበትን ቪዲዮ ሰርተው ቤታቸው ላይ ለጥፈው አይታችሁ ታውቃላችሁ? ስለዚህ ፌመስነት የሚያስጨንቀው አካል ቻሌንጅ ተቀብሎ ቻሌንጅ አክሴፕት አድርጎ ፎሎወር ዘመቻ የሚያሰባስብ የሆነ አካል አንድ ቀን ቢላሂ አለይኩም አንድ ቀን ጉዳዩ ያ ጉዳይ አይደለም። ጉዳዩ የዲን ጉዳይ ነው። ጉዳዩ ስህተትን የማረም ጉዳይ ነው። ከዚህ የዘለለ ከማንም ጋር የግል ጠብ የለም። ብዙ ጊዜ እንናገራለን፣ ግን የሚሰማ አካል እኔ በምን አይነት መልኩ እንደሚሰማ ግራ ይገባኛል። ወይ ገልብጦ ነው የሚሰማው ወይ የሚነገረውን ነገር አይረዳም። የወላችሁ አሁን ከፍቼ ያሳያችሁ ነበር፣ ቮይስ ስለሆነ ነው። እስኪ ግቡና ቢያንስ እንኳን ሙቀዲመቱ ተፍሲር የሚለውን የሼኹል ኢስላም ኢብኑ ተይሚያን ኪታብ ቅሩ። ባረከላሁ ፊኩም።
شرح كفلقاتشو دمو شرح مقدمة التفسير للشيخ الإمام محمد بن صالح العثيمين اللاتشو دمو شرح درقوتال راساتشو مالنا شرح مقدمة التفسير لشيخ الإسلام ابن تيمية فضيلة الشيخ العلامة محمد بن صالح العثيمين شرح درقوتال الزالي قبوسي قز 87 لي قبتاتشو أنبب فصل في تفسير القرآن بالقرآن وتفسيره بالسنة بلو يمياسك أمتوت نقرال فإن قال قائل فما أحسن طرق التفسير بلو بتيكا فالجواب أن أصح الطرق في ذلك أن يفسر القرآن بالقرآن فما أجمل في مكان فإنه قد فسر في موضع آخر وما اختصر من مكان فقد بسط في موضع آخر بلا أسكمتال عند سو كتفس قرآن كم يفسر باتشو كم يبرر باتشو منقدوش محكل بتعام يتشالونا ملكامو أحسن أفعل بميل وزنني متعدل أحسن أفعل بميل وزنني متع مبالغة لبتك قالاتشو أفعل التفضيل يتنيونو بالنبال إلى شيخ الإسلام ابن تيمية فالجواب أن أصح الطرق في ذلك أي في تفسير القرآن قرآن بمفسر لي بلاج منقد أن يفسر القرآن بالقرآن قرآن بقرآن مفسرنال فما أجمل في مكان فإنه قد فسر في موضع آخر يهونا بوتالي تقلب هنا ملكو يتقلص آكاد يتقلص القرآن أنقص ليلا القرآن أنقص لي زرزر بهنا ملكو يكمت على النال وما اختصر في مكان فقد بسط في موضع آخر يهونا بوتالي أترب على ملكو يتقلص القرآن أنقص وين دمو قرآن يتقلص حساب ليلا القرآن أنقص لا دمو صفات درجو يبرر للنالو فإن أعياك ذلك فعليك بالسنة يالو قرآن بقرآن مفسر ككبده دقمو ينبينا عليه الصلاة والسلام حديث تملكتالو فإنها شارحة للقرآن وموضحة له ينبي حديث قرآن متابرانا متقلصنات النالو بل قد قال الإمام أبو عبد الله محمد بن إدريس الشافعي يلالو شيخ الإسلام تيمية أرنديوم إمام الشافعي بزي قدالي اندي لالو كل ما حكم به رسول الله صلى الله عليه وسلم فهو مما فهمه من القرآن ملكتنيا صلى الله عليه وعلى آله وصحبه وسلم بحديثات شوست فردي ستبت نقر باتك علي كنفسات شوسايون كقرآن تردوت نالو قال الله تعالى إنا أنزلنا إليك الكتاب بالحق لتحكم بين الناس بما أراك الله بلو لنا الله جل وعلا إنا أنزلنا إليك الكتاب إنيا ودانت قرآنا كتاب يتبالو يعني القرآن ودانت ورد بالحق بونا لتحكم بين الناس بسوش محكل فرد تساتزندا بما أراك الله باسايه نقر الله باساوقه نقر بسوش محكل فرد تساتزندا إنيا قرآنا بأونت بانت لا أوردن بلو لنا ولا تكن للخائنين خصيما كداتنيا لهونو سووች ተከራካሪያቱን ብሏል አላሁ ጀለ ወዐላ ብለው ይሄን የቁርአን አንቀጽ ኢማሙ ሻፊዒ ያጣቀሳል። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም በሐዲታቸው ውስጥ ሁክም የሰጡበት ነገር ከምንድነው? ከቁርአን ይዘው ነው የተናገሩት። فهو مما فهمه من القرآن ይላል። ከዛ ሌሎችን ማናቅጾች ያመጣሉ። ሱረቱ ነህል አንቀጽ 44 ላይ የተጠቀሰው ከዛሊከ ደግሞ ሱረቱ النحل አንቀጽ 64 ላይ ተጠቀሰውን ያመጡና መጨረሻ ላይ ولهذا قال رسول الله صلى الله عليه وسلم الا اني اوتيت القرآن ومثله معه ያሉት ለዚህ ነው ይላሉ። ከዚያስ በኋላ والسنة ايضا تنزل عليه بالوحي كما ينزل القرآن ይላሉ ሼኹ الاسلام ابن تيمية። ልክ እንደዚያው ሱና በነቢያችን ሰለላሁ ዐለይሂ ወሰለም ላይ ተወርዳለች አሉ ወህይን ይዛ كما ينزل القرآن ቁርአን ወህይን ይዞ እንደሚወርደው ሁሉ ወህይን ይዛ ሐዲስን በነብዩ ላይ ተወርዳለች። ላ አንሃ ቱትላ ከማ ዩትላ ነገር ግን ልክ ቁርአን በሳቸው ላይ እንደሚነበበው አይደለም ሐዲስ የሚነበብባቸው።
እንደ ቁርአን ባይነበባቸውም እንኳን ቀጥታ ከአላህ ዘንድ ወህይን ይዞ ነው ሐዲስም ወደ ነብዩ አለይሂ ሰላቱ ወሰላም የሚወርደው ብለው ይናገራሉ። ለዚህም ነው ኢማሙ ሻፊዒ በዚህ ጉዳይ ላይ ኢስቲላል ያደርጋሉ። አላ ኩሊ ሐሊን የፈለኩበት ነገር ምን እንደሆነ ታውቃላችሁ? አልቁርአኑ ይፈሰሩ ቢልቁርአን፣ ቁርአን በቁርአን ይብራራል። ቁርአን በነብዩ ሐዲስ ይብራራል። ቁርአን ደግሞ ቢአቅዋሊ ሰለፍ በሷሐቦች ንግግር ይብራራል። ቁርአን ደግሞ ቢሉገቲ አልዓረቢየቲ ለቲ ነዘለ ቢሃል ቁርአን፣ ቁርአን ሲወርድ በነበረው የጥንት ዓረቦች ትክክለኛ ያልተደበላለቀው በሆነው የዓረብኛ ቋንቋ ይብራራል። ቁርአን በእነዚህ ነገራቶች ይብራራል። ሐቢቢ አሁን ይልና ሌላ አንድ ያየው ስህተት ምንድነው ከተባለ ቁርአን ውስጥ የተጠቀሰውን ነገር በአጠቃላይ ሷሃቦች ካወቁት ምኑን ተአምር ሆነ? ላ ሐውለ ወላ ቁወተ ኢላ ቢላሂ አልዓሊይል ዐዚም። ላ ሐውለ ወላ ቁወተ ኢላ ቢላሂ አልዓሊይል ዐዚም። ትንቢት ከታወቀ ምኑን ትንቢት ሆኖ አይነት አነጋገር ማለት ነው። የወላችሁ ትንቢት ማለት እናንተ በሌላ ይሄ ባይብል ላይ ባለው አረዳድ ልትረዱት ትችላላችሁ። ከሸሪዓ አንጻርኛ ትንቢት ምንለው ነቢያችን ሰለላሁ ዐለይሂ ወሰለም ከመከሰቱ በፊት አስቀድመው የተናገሩት ነገር አስቀድመው ያወቁት ነገር ማለት ነው፣ ሌላ ነገር አይደለም። አንድ ነገር ሳይከሰት በፊት ነቢዩ ዐለይሂ ሰላቱ ወሰላም አስቀድመው አውቀው ተናግረውት ከዚያ በኋላ ከጊዜያቶች በኋላ ያ አስቀድመው አውቀው የተናገሩት ነገር ሲፈጸም ትንቢቱ ተፈጸመ እንላለን። ስለዚህ የወላችሁ እንደው የነብዩና አለይሂ ሰላቱ ወሰላም ታላቅነት እውነተኛ ነብይነት ከሚያረጋግጡ ነገራቶች መካከል እኮ አንደኛው ሳይከሰት በፊት እንደሚከሰት አስቀድመው የተናገሩት ነገር ከጊዜያቶች በኋላ መከሰቱ ነው። እኛ አብደላህ ኢብኑ አባስ የማያውቀው የቁርአን ተፍሲር አለ እያሉን ነው እነዚህ ሰዎች። እህት ወንድሞቼ ሰለፎቹ የማያውቁት ቁርአን ውስጥ የተጠቀሱ አሉ። ሐታ የሆነ ወንድምን አጣጥላለሁ ብሎ ኢብኑ ጀሪር አጣበሪይን ሲያጣጥል ነበር በተዘዋሪ እና ኢብኑ ከሲርን ወይም ደግሞ በጋዊ ቁርጡቢን በአጠቃላይ ሙፈሲሮችን የማጣጣል አይነት ዘመቻ ነው። ስለዚህ ቀደምት ሙፈሲሮቹ በቁርአን ተፍሲሮቻቸው ውስጥ ያስቀመጡት የማይታወቅ ነገር አለ ከጊዜያቶች በኋላ የተረጋገጠ እያሉን ነው። ቁርአን እኮ የሳይንስ ኪታብ አይደለም እህት ወንድሞቼ። ቁርአን ኢዝ ኖት ኤ ቡክ ኦፍ ሳይንስ። ቁርአን የሳይንስ መጽሐፍ አይደለም፣ ግን ቁርአን ኤ ቡክ ኦፍ ሳይንስ ነው። የተአምር መጽሐፍ ነው እንጂ የሳይንስ መጽሐፍ አይደለም። እኛ ቁርአንን በሳይንስ አይደለም የምናረጋግጠው፣ ቁርአን ነው ሳይንስን የሚያረጋግጥልን። እንደነዚህ አይነት በየጊዜው የሚከሰቱ አዳዲስ ክስተቶችን በተመለከተ ዝርዝር በሆነ በቁርአንና በሐዲስ ውስጥ ያልመጡትን እኛ ኢጅማል አድርገን ነው የምንናገረው። ለምሳሌ አላሁ ጀለ ወዐላ ወየኽሉቁ ማ ላ ተዕለሙን ብሏል። አውሮፕላን ቁርአን ውስጥ ተጠቅሷል ብትለኝ አዎ ተጠቅሷል እልሃለሁ። በአጠቃላይ ቴክኖሎጂ ነክ የሆኑ በዘመናቶች ውስጥ የሚፈጠሩ አዳዲስ ፈጠራዎች ቁርአን ውስጥ እውቅና የተሰጣቸው ናቸው። አዎ አላሁ ጀለ ወዐላ ወየኽሉቁ ማ ላ ተዕለሙን ብሏል። ወኸለቀ እኮ አይደለም ወየኽሉቁ፣ ገና አላሁ ጀለ ወዐላ ወደፊት እናንተ የማታውቋቸውን በርካታ ነገራቶች ይፈጥራል ብሏል አላሁ ጀለ ወዐላ። ስልክም አስቀድሞ ቁርአን ውስጥ የተገለጸ ነገር ነው። ለምን ጁምለተን። ስለዚህ በተፍሲል የተገለጹ ነገራቶችን በተፍሲል እንናገራለን። ጁምለተን የተገለጹ ነገራቶችን ደግሞ በዚህ ቁርአን አንቀጽ ውስጥ ይካተታል ብለን እናስቀምጣለን። ከዚህ ውጪ ግን ልክ በሳይንስ የሆነ ነገር ሲጠቀስ ያንን ስፔሲፊካሊ የሆነን የሳይንስ ግኝት የሚባለውንም ከሆነ የቁርአን ስፔሲፊክ ከሆነ የቁርአን አንቀጽ ጋር ለማጣመር ፍዳችንን አንበላም። ምክንያቱም ቁርአን የሳይንስ ኪታብ አይደለም፣ የሳይንስ መጽሐፍ አይደለም፣ የተአምር መጽሐፍ ነው ያለ። ልክ ቁርአን የሳይንስ መጽሐፍ ይሁን ይመስል የሆነ የሳይንስ ግኝት የተባለው ነው። እኔ የሚገርመኝ ነገር ኡስታዝ ካለህ ማለት ነው የወላችሁ ብዙ ጊዜ ሳይንስ አረጋግጦታል ይባላል። ሳይንስ እኮ በእድገትና በሂደት ላይ የሚጓዝ ነው እንጂ ሁልጊዜ ወጥ የሆነ አቋም የሚይዝ አይደለም። አሁን ሳይንስ ትላላችሁ፣ እስኪ ስለ ቢግ ባንግ ቲዮሪ ላይ ሳይንቲስቶች ይስማማሉ እንዴ? እስኪ አንብቡ። እናነባለን፣ ሳይንስን እናውቃለን ትላላችሁ አይደል? ቢግ ባንግ ቲዮሪ ላይ ሳይንቲስቶች ወጥ የሆነ አቋም አላቸው? ቢግ ባንግ ቲዮሪ ላይ ነው ምላችሁ። ቢግ ባንግ ቲዮሪን የሚነቅፉት በርካታ ሳይንቲስቶች አሉ።
ውሸት እንደሆነ ጭምር የሚያስቀምጡ ማለት በራሳቸው መንገድ የሆነ የሳይንስ ግኝት ይባላል፣ የሆነ ሳይንቲፊክ ጆርናል ላይ ታተመ ይባላል። ይሄንን ከየት አመጣው ሲባል እዚህ ሳይንቲፊክ ጆርናል ላይ አለ፣ እዚህ ገጽ ላይ ገብተህ ማየት ትችላለህ ይለኛል። ለመሆኑ አንድ ሳይንቲፊክ የሆነ ነገር ሳይንቲፊካሊ ፕሩፍ ተደርጓል፣ ሳይንቲፊክ ጆርናል ላይ ታትሟል ሲባል አንድ የሳይንስ ግኝት ተብሎ የሚጠራ አካል ሳይንቲፊክ ጆርናል ላይ ስለታተመ ብቻ ያ ነገር እውነት ነው ማለት ነው እንዴ? እውነት ነው ማለት ነው? ሀታ በአሁን ሰዓት እኮ ፉአድ በዚህ ጉዳይ ላይ ባለፈው በሰፊው እያነበብኩ ነበርና በሰፊው እያነበብኩኝ ሀታ ሳይንቲፊክ ጆርናል ላይ የሚታተሙ የሳይንስ ውጤቶች ናቸው የምርምር ውጤቶች ናቸው የሚባሉ በአሁን ሰዓት እየታተሙ ያሉ ውጤቶች የምርምር ውጤት የሚባሉ ፔፐሮች ከፍተኛ የሆነ አደጋ ተደቅኖባቸዋል የሚል ትችት ሲነሳ አነበብኩኝ። ከማን አንፃር እንደሆነ ታውቃላችሁ? ለምሳሌ በሆነ አይዲዮሎጂ ላይ ሳይንቲፊካሊ ፕሩቭ አድርገናል፣ ምርምር አድርገን እንደዚህ አይነት የምርምር ውጤት ላይ ደርሰናል የሚሉ አካላቶች የደረሱበትን የምርምር ውጤት እንዲገመግሙላቸው የሚያቀርቡላቸው አካላቶች በራሳቸው በዛ ርዕዮተ ዓለም ውስጥ ያሉ ያንን ርዕዮተ ዓለም የሚደግፉ ናቸው። ሳይንሳዊ ግኝት የሚባሉት ወይም ደግሞ በምርምር የተገኙ የሳይንስ ውጤት የሚባሉት በአሁን ሰዓት አብዛኞቹ በዛ አውድ ውስጥ የሚገኙ ሆኖ በራሳቸው ምሁሮች ወይም የነሱን ሐሳብ በሚደግፉ ምሁሮች ነው እንጂ ገለልተኛ በሆኑ አካላቶች አስገምግመው አይደለም ሳይንቲፊክ ጆርናል ላይ እያተሟቸው ያሉት የሚል ከፍተኛ የሆነ ክርክር እየተነሳ ባለበት ሁኔታ ላይ አንተ የሆነ ነገር ወስደህ ሳይንቲፊክ ጆርናል ላይ ታትሟል ወይ ደግሞ በምርምር ተገኝቷል የሆነ ዌብ ፔጅ ላይ የተለጠፈውን አምጥተህ ቁርአን ላይ ትለጥፋለህ እንዴ? ብዙ የሳይንስ ግኝት ተብለው የተጠቀሱ ከጊዜያቶች በኋላ ግን ሳይንስ ራሱ ዲስፕሩቭ አድርጓቸው ትክክል እንዳልሆኑ የተደረሰባቸው ነገራቶች አሉ። ሳይንስ ተጠውር ስለሚያደርግ እያደገ ስለሚሄድ ቅድም ብሎታል ወንድም ፉአድ አንስቶታል። የሆነ ሳይንቲፊካል በሳይንስ የተገኘ ግኝት ነው የምርምር ውጤት ነው ፕሩፍ ተደርጓል ብለህ አምጥተህ ቁርአን ላይ ለጥፈህ ያ በሳይንስ የተገኘ የሳይንስ ግኝት ነው የተባለው የሳይንስ ውጤት ነው የተባለው ሌላ የሳይንስ ውጤት ዲስፕሩፍ ቢያደርገው ወይም ደግሞ ትክክል አይደለም ብሎ ቢገልጽ ምን ልታደርግ ነው? አሁን እኮ የሳይንስ ውጤት ነው ተባላን ምርምር ሚውት አድርጉ እንጂ ባረከላችሁ። ፉአድ አንተ ነህ የከፈትከው? مرحبا. ما ادري يا اخي اختصر طيب عشان نعطي المساحه لابي عبد الله. جزاك الله خير. نعم مش مرحبا. ስለዚህ አንዳንዴ የሳይንስ ግኝት ነው ስለተባለ ብቻ አምጥታችሁ ቁርአን ላይ አትለጥፉ። ነገ ያ ውጤት የተባለው ነገር ወይም ፕሩፍ ተደርጓል የተባለው ነገር ዲስፕሩፍ ቢደረግ ቁርአን ማስዋሸት ነው የሚሆንባችሁ። ስለዚህ ጥቅል በሆኑ መልኩ የሚገኙ ነገራቶች ካሉ አስገባቸው። የሳይንስ ውጤቶች ናቸው ብለን እኮ ማንቀበለው ብዙ ነገር አለ። ኢብኑ ዑሰይሚን ልትተች ነው እሳቸው ሰው ልጆች ጨረቃ ላይ ወተናል የሚለውን ነገር ውሸት ነው ብለው ይናገራሉ። እሳቸው በፍጹም ይላሉ፣ ይህንን ያስተባበላል። ግን በሳይንስ ይሄው ጨረቃ ላይ ወጣን፣ ማርስ ላይ ወጣን፣ እዚህ ጁፒተር ላይ እንዲያደረግን፣ ሳተርን ላይ እንዲያደረግን ይላሉ። ይሄ 21ኛው ሴንቸሪ ላይ ቴክኖሎጂ የተራቀቀበት ዘመን ላይ እንገኛለን እየተባለ ሳይንቲፊካሊ ይሄው ብለው የምርምር ውጤት የሚያወጡት ነገር አለ። እነ ናሳ ምናምን እነሱን እንቀበል ሳይንስ ነው ስለተባለ ብቻ። ስለዚህ ነገራቶችን ከዚህ አንፃር ብናያቸው መልካም ነው ብዬ አስባለሁ። ባረከላሁ ፊኩም አጠልቱ ፊ ከላሚ አፍበል ባረከላሁ ፊኩም جزاك الله خير يا شيخ عبد الله. አይሰማም ድምጽ ለኔ ብቻ ነው? አይሰማም እንደ ጀማዓ? አሁን ይሰማል። ሰላም አለይኩም ወራህመቱላሂ ወበረካቱ። ቀደም ከጠቀስኳቸው አዳዲስ ተፍሲሮችን በራእይ መፈሰር ይቻላል አይቻልም ጠቅሼዋለሁ ይመስለኛል። خلاص ما يحتاج ጠቅሼዋለሁ። ቀጥል አኺ አቡ አብዱላህ ተፈضل። ሰላምታ የሚመልስ ስላላየሁኝ እኮ እየተሰማን መሰለኝም እና ነው ያ ጀማዓ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ለመቅዳት ነው
እየተዘጋጁ ያሉት። مرحبا بارك الله فيكم جزاكم الله خيرا حقيقة جزاكم الله خير ሌላ ምንም ምለው ጉዳይ ለምካትም ነገር በተደጋጋሚ ሲነሳ ሰው ያነሳ የነበረው ሰው ያሰበ የነበረው አሁንም ምጠቁመው ላይ ብዙም አልሄድም አጠር ያለ ነገር ብቻ ነው እዚጋ የምናገረው እናንተ የተናገራችሁት የገለጻችሁት ሌላም ሐሳብ የለኝምና እንዳይታ አቋም ወይም ደግሞ እናንተ ያላችሁትን የሚጨምርበት ነገር የለኝም እሱም የምጨምረው ወይም ደግሞ ልገልጽ የፈለኩት እናንተ የገለጻችሁትን ዳግመኛ አሁንም ለመጠቆም ፈልጌ ነው እሱን ራሱ ማለት ነው አንድ ነገር አላህ Subhanahu Wa Ta'ala እንዲህ ነው ያለው ብሎ አንድ ሰው በአላህ ዲን ጉዳይ ላይ ሲናገር ካም ብዙ ጊዜ በተደጋጋሚ ምን ቃል ተጠቀማለውና ሀቲያቱን እንተለና መንቱ ይላሉ ሙፈሲሮችንም ይሁን ሐዲስም ከሆነ የሐዲሶችን ሰነዶችም ትርጉማቸውንም ዑለማዎችስ ምን ብለዋል የሚል ነገር ከማየት ይልቅ የኑህ ህዝቦች ያሉትን አይነት መውቀፍ ነው የሚያራምዱት ወይም ብዙ ጊዜ ሙሽሪኮች ከሃዲያኖች የሚሉትን መውቀፍ ያራምዳሉ እነሱ እንዳሉት ቃል ግን እነሱ እንደዛ ያልኩ አይደለም ምክንያቱም እነሱ ሙስሊም እንዴት ነው ተጠቀሙት አንድ ቃላት ስንጠይቀው ላ ሐውለ ወላ ቁወተ ኢላ ቢላህ ብቻ አላ ኩሊ ሐል እንደዛ አይደለም እኔ ማለት የፈለኩት ሙሽሪኮች የሚሉትን ቀውል ባለማወቅ የሚጠቀሙበት ይመስለኛል እሱ ምንድነው የሚሉት ያኒ መታወቅ ፈልገው ነው ፎሎ ፈልገው ነው ይላሉ እኔ በራሴ በኩል ሌሎች ወንድሞቼንም በማምንበት ጉዳይ ላይ والله الذي لا اله غيره ولا رب سواه ከቲክቶክ ላይ ፍልስ የሚፈልግ ያለ አላውቅም ሰለፊ ሆኖ አላህን ወደ አላህ ለመጣራት የሚመጣ እኔም ማቃቸው ዝጋ የተቆምኩ ማመላከታቸው ወንድሞቼ ነው ሁሉም ላይ ሆኜ መናገር አልችልም ግን ፍልስ ያኒ ወይም ሐላላ በእኛ ባለንበት እንደሚባለው በአገራችን ደግሞ ስሙኒ ቁራጭ የሚፈልግ የለም ቢፈልግማ ቤት በኩል መከር እንዳለበት ብዙዎች እናቃለን አይተናል ብዙዎችም መጀመሪያ አካባቢ ላይ በጊፍትና በተለያየ ድለላ ላይ ሞከረው ነበር ግን መውቅፍ መሆን ያለበት አንደኛው የመለስኩበት አይነት ነበር አንድ ጊዜ ወደ 4 አንበሳ ነው እንደዛ አካባቢ አወረደ በአንድ ጊዜ በተከታታይ አንበሳ ማውረድ እንግዲህ አንበሳ ማውረዱ ባጢል የሚታለፍ ለመስሎ ሆነ አለቀም ያልኩበት ጊዜ ብና አሰስታው እንደዚህ ይስቃል ይነቀር ያኒ እዚህ ጋር የጊፍትም ሆነ የመታወቅም ሆነ ምንም የሚፈልገው ሰው የለም በዛ ተሽሽሩ አላህ Subhanahu Wa Ta'ala የኑህ ህዝቦችን በተመለከተ ምንድነው ያለው إن هو إلا رجل مثلكم يريد أن يتفضل عليكم مسانقص ይላል እሱ ከናንተው አይነት ሰው እንጂ ምንም አይደለም ነው በእናንተ ላይ የበላይነትን ሽቶ ነው ይላሉ ማን አንተ ቀጥታውን hatta ወንድሞች እኔም ወቅሰው ግን ብዙ ጌታ ቃላችሁ መሃል ሰፋዮችን አውፍ በሉኝና የአላህ ንግግር ተበላሽቶ ወይም የአላህ ንግግር በማይሆን ትርጉም ሲሰጥ ወይም ሐዲስ የማይሆን ሁኔታ ሲወሰድ ዲን በማይሆን አግባብ ሲወሰድ እዛ ቦታ ላይ የሆነ ሰው መልስ ሲሰጥ ለማስታረቅ መሃል ይባላል ማን ተጣላና ነው ይሄ እስልምና ይሄ ቁርአን አንቀጽ ይሄ ሐዲስ እናንተን አይመለከታችሁም የማይመለከታችሁ ኮን ሌላ እምነት ያላችሁ አይመለከተናል ካላችሁ እናስታርቅ የሚባል አንድ ሰው በግል ጉዳይ ሰው ሲጣላ ነው በሆነ ነገር ሲጣላ ነው ሰው ነገር ግን ዲን ጉዳይ ላይ ሲሆን እዛ ዲን ላይ ቆሞ መናገር እስቲ አንቀጹ እኮ ይሄን የሚለው አንተ አንቀጽ ትርጉም ትክክል አይደል ተረጎምከው ወይም አንተኛው አራር ትክክል አይደል ምክንያቱም የተፍሲር እንደዚህ ይሄዳል ያንቀጽ እንደዚህ ይሄዳል ብሎ ያኒ ያን ድንበር ያለፈን ሰው አርም ማለት ሲገባ ወላኪን ላ የሚባል እንዳባባል አለ አቡ ሙሳብን ብሎታል አኺ ኡስታዝ ኢንጂነር ኡስታዝ ፉአድን ብሎታል እሱ ምንድነው የሚባለው እኛ ስንት ወላሂ በተረጋጋሚ ይለቀሳል ሲያለቅሱላ ይቻለው ገስት ላይ ላይቭ ላይ ቁጭ ተብሎ ማለት ነው እኛ ስንት ዋጋ ከፍለናል ብንልስና ወንዶ ብናደርግስ እንደዚህ ይደረጋል እንዴ እንደዚህ እንባል ይገባል እንዴ والله الذي لا اله غيره ولا رب سواه እንደዚህ بالحرف ነው እንደዚህ ነገር ብናደርጉስ እንደው ቢሆንስ እንደው እንደዚህ ልንደረግ ይገባል እንዴ والله سبحان الله عجيب ነው አንድ ብቻ ነገር መውቀፍ ተቆም አላህ Subhanahu Wa Ta'ala የተቡክ ዘመቻ የሚሄዱ ሰዎች ከነሱ ውስጥ ከፊሎቹ አንደኛው ነው ከውስጥ የተናገረው እንደው እንደዚህ ጋር መጠቆም ፈለኩት ዋና ጥቅል ያለ ነገር ነው ባላ እንዳይረዝምብኝ ግን እንጂ እሱም
አንድ ሰው አጥፍቶ እዛ ቦታ ላይ ሌላዎቹ አጃቢው ሆነው ያንን ጥፋት ሳያርሙ አብረው መቀመጣቸው አይ ሙቅሮች ናቸው። ሀታ ባትልም ራስ አንተ ምክንያቱም አንዳንድ ወንድሞች ውስጥ መጥተው እኛን አትንኩን ይላሉ። ያንን ሰው ብቻ ተናገሩ፣ አከሌን ብቻ ተናገሩ ይላሉ። ለምንድን ነው አከሌን ብቻ የምንናገረው? ያ ጥፋት ሲጠፋ አንተ እዛ ቦታ ነበርክ። ያን ነገር ኢንካር አላደረክም፣ ሙቅር ነህ ወይ አልተወገድክም አውግዘህ እዛ ቦታ ላይ እነዛ የተቡክ ዘመቻ የሚንቀሳቀሱ የወጡ ሱሐቦች ከኋላ ካሉት ውስጥ አንደኛው ምን አለ ወይም ደግሞ አንዱ ምን አለ ከውስጣቸው ما رأينا مثل قرائنا هؤلاء أرغب بطونا واجبا عند اللقاء وأكذب ألسنا أو كما قالوا አንዱ ነው የተናገረው ወላኪን ቁርአን አንቀጹ ጀማዓ አድርጎ መጣ። የተናጋሪው አንድ አካል ነው ሳለ እዛ ቦታ ላይ አይተው የንግግር ሰምተው ዝም ያሉትን አንድ ጋር ጭቃቸው ይዞ መጣ። قل أبالله وآياته ورسوله كنتم تستهزئون لا تعتذروا قد كفرتم አሁንም እነዚህ ሰዎች ከፍሯል እያልኩ አይደለም። ምክንያቱም የተሳሳተና የተንሻፈፈ የሚረዱ ሰዎች ስላሉ ወይም ተቆረጠ ድምጽ ወስደው የሚሄዱ ስላሉ ይወሰዱ፣ የሚፈራ ጉዳይ የለምና እና ምንድነው እዚህ ጋር የምንረዳው ያኔ የነገር የሚገልጸው ምንድነው? ያኔ አላህ Subhanahu Wa Ta'ala እዚህ ቦታ ላይ እነዚህ ሰዎች ተቡክ ዘመቻ ያኔ የተቡክ ዘመቻ እኮ ይሄንን ጉዞ እንኳን ወጥተው አይ አሁን ልለፋቸው አልተባሉ። ነብያችን ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ዑመር በሚያወራው ሰዓት ይሄንን ማለት አብዱላህ ኢብኑ ዑመር ይሄንን መውቅፍ ሲናገር ምንድነው ያለው? ያ ሰውዬ ነብዩ ግመል ላይ እንጠለጠል ነው ይሰማል ያ ጀማ ቋርጦ ነበር መሰለኝ እያወራህ ነው። አሁን ሄጄ ነበር ተንቀሳቅሼ ነበር። አሁን ስመጣ ዝም ብላችኋል። طيب ዘንቀዝ አላህ Subhanahu Wa Ta'ala ምንድነው ያለው? አላህ Subhanahu Wa Ta'ala እነዚህ ተቡክ ዘመቻ የወጡትን ሰዎች ነብዩ ደግሞ እንዴት ነው ሙዓመላ ያደረጉት? አይ እነዚህ እኮ ለጂሃድ ነው የወጡት ተቡክ ዘመቻ ላይ ይሄንን ርቀት መንገድ ሊወጡ ስለሆነ ልለፋቸው አልተባለም። እዚህ ቦታ ላይ انما ቀጥታ መመሪያው መጥቶ ጠቅሎ ነብያችን ሰለላሁ ዐለይሂ ወሰለም ዘወር ብሎ አያዩቱ ነበር። አብዱላህ ኢብኑ ዑመር ከምን አንቀጽ አይጨምሩበትም። ቁል ቢላሂ ወአያቲ ወረሱሊ ኩንቱም ተስተህዚኡን ላ ተዕተذሩ አለይኩም ምን እያለ ነበረ? ዑዙር እየደረደረ እኮ ነበር። ኢነማ ኩና ነኹዱ ወነ ይቆራረጣል። አቡ አብዱላህ ያለህበት ቦታ ኔትወርክ የለም መሰለኝ። ኔትወርክ እያስቸገረው ነው መሰለኝ። ኔትወርክ እስኪ አቡ ዑበይዳ ሰላም አለይኩም። ናማ ባረከላህ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ ፋሪድ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ሰላም ናችሁ? عندك إضافة شيء؟ لا ما عندي شيء. بارك الله فيكم وجزاكم الله خير. جزاكم الله خير. እዚህ ቦታ ላይ ሐቂቀተን ሰው ገብቶ ምናምን እንዲከራከር ሳይሆን ዋናው ዓላማዬ እዚህ ላይ መጥቶ ጥያቄ ልጠይቅ ምናምን እያለ ክርክሩ እንዲሰራ ሳይሆን አልሐምዱሊላህ ደህና ወንድሞች አሉ ማሻአላህ ሐለቃቶች ላይ የተማሩ ዕልምን የተማሩ መቼም ቢሆን ደረሳ ከሆነ ሰው በላይ ዕልምን ማስተማር የሚችል ሰው የለም። ይሄ መፍሁም መመለስ አለበት። ሰው ልጅ ደረሳ ማለት በመፍሁም ይሄ የሚያስተምር የተማረ ሰው ነው ማስተማር የሚችል የትም ቦታ ይሆን። ወንድሞችን አይታችሁ ከሆነ ገጠር ላይ ስንት ዓመት ለፍተው ቀርተው ምናምን ነገር
መጥቶ ዳዕዋው ሊቀላቀሉ ሲሉ የዳዕዋው በር ተዘግቶባቸው ምናምን ይገኛል። አንዳንዱ ደረሳ እያለ የማይሆን ደረሳ ይሄ የኮሜዲ ካራክተር እየሰጠው ደረሰው እየተባለ እየተቀለደበት እየተሾፈበት ምናምን አላሁል ሙስተዓን። እና ትክክለኛውን ዲን የምናገኘው ከደረሶች ነው። ወደድንም ጠላንም ከሚናቁ ደረሶች ማለት ነው። ያልተማረ ሌላ ቦታ ላይ የነበረ ሰው መቼም ቢሆን ከደረሶች የበለጠ ሊያስተምራቸው ሙተኸሲሶች ናቸው። ደረሶች ዑለማዎች ስር ቁጭ ብለው ማንንም ሳይንቁ ራሳቸው